ሰላም ጤና ይስጥልኝ ውድ ኢኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው የኢንተርናሽናል ኢኮኖሚክስ 2 አራተኛው ቻፕተር ነው። ቻፕተር 4 ደግሞ የሚያወራው ስለ ማክሮ ኢኮኖሚክ ፖሊሲ ኢን አን ኦፕን ኢኮኖሚ ነው ማለት ነው። ስለዚህ በዚህ ቻፕተር ውስጥ ማክሮ ኢኮኖሚክ ፖሊሲ በኦፕን ኢኮኖሚ ውስጥ ምን ይመስላልና የሚለውንና ሌሎች ተያያዥ ነገሮችን በጥልቀት ለመዳሰስ እንሞክራለን። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። እንግዲህ እንደ ኢንትሮዳክሽን what is an open economy የሚለውን እንይ። open economy is an economy which engages in international trade። እንግዲህ ኢኮኖሚ ሁለት አይነት ኢኮኖሚ ሊኖር ይችላል። አንደኛው ክሎዝድ ኢኮኖሚ ነው፣ ሁለተኛው ኦፕን ኢኮኖሚ ነው። ኦፕን ኢኮኖሚ ማለት በኢንተርናሽናል ትሬድ ኢንጌጅ የሚያደርግ ኢኮኖሚ ኦፕን ኢኮኖሚ ይባላል። ለምሳሌ የኢትዮጵያ ኢኮኖሚ ኦፕን ኢኮኖሚ ነው። ክሎዝድ ኢኮኖሚ የሚባለው ደግሞ በኢንተርናሽናል ትሬድ ኢንጌጅ የማያደርግ ምንም አይነት ከኤክስተርናል ሴክተር ጋር ምንም አይነት ኮኔክሽን የሌለው ትራንዛክሽን የሌለው ሴክተር ነው። አክቹዋሊ ሪል ወርልድ ላይ ላይኖር ይችላል። ነገር ግን ሞር ኦር ለስ እንደ ደቡብ ሰሜን ኮሪያ አይነት ኢኮኖሚዎች ምናልባትም የክሎዝድ ኢኮኖሚ ምሳሌ ሊሆኑ ይችላሉ። ግን ስቲል እሱም ሙሉ በሙሉ ክሎዝ አይደለም። The degree of openness of an economy may be approximated by the size of its foreign trade sector relative to its domestic product። እንግዲህ ዲግሪ ኦፍ ኦፕነሱ የአንድ ኢኮኖሚ ዲግሪ ኦፍ ኦፕነስ የሚለካው ምን ያህል ኢኮኖሚው ምን ያህል ለውጭ ሴክተር ኦፕን ነው የሚለውን ለመለካት አፕሮክሲሜትድ ሜዠርመንቱ it is foreign trade sector relative to gross domestic product ነው ማለት ነው። that means it is the ratio of exports and imports to GDP ነው ማለት ነው። ስለዚህ ኦፕን ኢኮኖሚ ማለት ትርጉሙን ካየን ዲግሪ ኦፍ ኦፕንነስ እንዴት ይለካል የሚለውን ካየን what is open economy macro economics የሚለውን እንይ። open economy macro economics is the study of foreign exchange market, the balance of payment and adjustment to the balance of payment disequilibrium። እንግዲህ ኦፕን ኢኮኖሚ ማክሮ ኢኮኖሚክስ የሚባለው የፎሬን ኤክስቼንጅ ማርኬትን የባላንስ ኦፍ ፔመንትን ኤንድ አጀስትመንት ቱ ዘ ባላንስ ኦፍ ፔመንት ዲሲኩሊብራ የሚያጠና የኢኮኖሚ ዘርፍ ኦፕን ኢኮኖሚ ማክሮ ኢኮኖሚክስ ይባላል ማለት ነው። ስለዚህ ኦፕን ኢኮኖሚ ማክሮ ኢኮኖሚክስ ስለምን ያጠናል ተብለን ብንጠየቅ ስለ ፎሬን ኤክስቼንጅ ሬት፣ ስለ ባላንስ ኦፍ ፔመንት ኤንድ አጀስትመንት ቱ ዘ ባላንስ ኦፍ ፔመንት ዲሲኩሊብራ ያጠናል ብለን መመለስ መቻል አለብን ማለት ነው። እንግዲህ እያንዳንዱ ኢኮኖሚክ ፖሊሲ የራሱ የሆነ ጎል አለው፣ ኦብጀክቲቭ አለው፣ ኢኒሺዬሽን አለው፣ የራሱ የሆነ አይደንቲፊኬሽን አለው። ስለዚህ አሁን በዛሬው ሴናሪዮአችን የኦፕን ኢኮኖሚ ማክሮ ኢኮኖሚክ ፖሊሲ ጎሉ ምንድነው ብንባል ወይም ኦብጀክቲቭ ምንድነው ኢኮኖሚ ጎሉ ምንድነው ብንባል የሚከተሉትን መመለስ አለብን ማለት ነው። the most important economic goals or objectives of nations are actually ኔሽኑ የኔሽኑ ኢንተረስት የሚገለጸው በማክሮ ኢኮኖሚክ ፖሊሲ ስለሆነ ነው። ኢንዳይሬክትሊ ይሄ እነዚህ the objective of the nation የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ ናቸው ያልኳችሁ። ስለዚህ the most important economic goal or objectives of a nation are አንደኛ ኢንተርናል ባላንስ ነው፣ ሁለተኛ ኤክስተርናል ባላንስ ነው፣ ሶስተኛ reasonable rate of growth and an equitable distribution of income። እነዚህ አራት ነገሮች ማለትም ኢንተርናል ባላንስ፣ ኤክስተርናል ባላንስ፣ reasonable rate of growth and equitable distribution of income any nation any economy ጎል ናቸው። the main objective of policy analysis in the open economy is to examine the interaction between policies aimed at attaining external balance and those aimed at other domestic targets such as full employment and price stability። እንግዲህ objectives or economic goals of a nation ምን ብለናል? እንደ ኢንተርናል ባላንስ ኤክስተርናል ባላንስ ብለናል። ኢንተርናል ባላንስ ማለት ምን ማለት ነው የሚለውን ስናይ ኢንተርናል ባላንስ is about full employment and price stability ነው። ሁለቱ full employment ካለ ፕራይሱ ስቴብል ከሆነ ኢንተርናል ባላንስ ተሳካ ማለት ነው። ኤክስተርናል ባላንስ ማለት ደግሞ ትሬድ ዲፊሲት የሌለበት ከረንት አካውንት ባላንሱ ዲፊሲት ያልሆነ ማለት ነው። እሱ
ኤክስተርናል ባላንስ ነው። ሪዝኔብል ሬት ኦፍ ግሮዝ ማለት እንግዲህ ጀስት ኢት ኢዝ ሪዝኔብል ሬት ኦፍ ግሮዝ። ሪዝኔብል ሬት ኦፍ ግሮዝ ስንት ፐርሰንት ነው የሚለውን እንግዲህ አኮርዲንግ ቱ ዘ ኢት ዲፔንድስ ኦን ዘ ፕራዮር ሂስትሪ ኦፍ ዘ ኔሽን። ለምሳሌ ታዳጊ ሀገሮች 10 9 8 ቢያድጉ ሪዝኔብል ሊሆን ይችላል። ያደጉ የበለጸጉ ሀገራት ግን 2% 3% ቢያድጉ ሪዝኔብል ሊሆን ይችላል። ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም ማለት ደግሞ how the income of the nation is distributed among the peoples of the nation በምን ያህል መጠን ነው ለማህበረሰቡ የሀገሪቱ ናሽናል ኢንካም የሚደርሰው የሚለውን ስናይ ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም ይባላል ማለት ነው። እንግዲህ ለማየት እንደሞከር ነው ኢንተርናል ባላንስ የሚለውን ስናይ ኢንተርናል ባላንስ ሪፈርስ ቱ ፉል ኢምፕሎይመንት ኤንድ ፕራይስ ስቴቢሊቲ ነው ያልኳችሁ ማለት ነው። ሪኮል ዛት ፉል ኢምፕሎይመንት ዳዝ ኖት ሚን 100% ኢምፕሎይመንት። ቢዝነስ ሳይክል ላይ እንዳየ ነው ፉል ኢምፕሎይመንት ማለት 100% ኢምፕሎይመንት ማለት አይደለም። ዜር ኢዝ ሳም ስትራክቸራል ኤንድ ሲዝናል አንኤምፕሎይመንት ስላለ ማለት ነው። ቢኮዝ ዘ ሶ ኮልድ ናቹራል ሬት ኦፍ አንኤምፕሎይመንት ዛት ሚንስ ፍሪክሽናል አንኤምፕሎይመንት ፕላስ ስትራክቸራል አንኤምፕሎይመንት ኢዝ ሞር ኦር ለስ አንአቮይደብል። ይቅርታ ናቹራል ሬት ኦፍ አንኤምፕሎይመንት የሚባሉት ፍሪክሽናል ኤንድ ስትራክቸራል አንኤምፕሎይመንት ናቸው። ሲዝናል አንኤምፕሎይመንት እዚህ ውስጥ አይገባም። ስለዚህ ኢንተርናል ባላንስ ሚንስ ዘ ባላንስ ኦፍ ፉል ኢምፕሎይመንት ኤንድ ፕራይስ ስቴቢሊቲ ነው ማለት ነው። ሲሚላርሊ when one refers to price stability, a rate of inflation of no more than 2 or 3% per year could be accommodated. ኢንተርናል ባላንስ ምናምን ይዛል ፉል ኢምፕሎይመንት ኤንድ ፕራይስ ስቴቢሊቲ ይዛል። ፉል ኢምፕሎይመንት ማለት it does not mean 100% employment because every nation has its own natural rate of unemployment such as frictional and structural unemployment. Price stability ማለት ደግሞ the yearly rate of inflation is not more than 2 or 3% ነው። ምክንያቱም ይሄ working inflation የሚባለው 2 or 3% inflation is recommended for the growth of the country ስለሆነ 2 or 3% inflation is accommodated ማለት ነው። Studies are advised to make a revision on the type of unemployment and the main cause of inflation, price stability. እንግዲህ studies እነዚህን ይጠቁማሉ ማለት ነው። external balance ማለት ደግሞ refers to equilibrium in the balance of payment ነው። equilibrium in the balance of payment. balance of payment ምንና ምን ይዛል? ሶስት ነገሮችን ይዛል actually ብለናል። trade balance, current account balance, capital account balance and እነዚህ ኤረር ኦሚሽን ምናምን የሚባሉት ነገር ማለት ነው። ስለዚህ ኤክስተርናል ባላንስ ሆኗ ከተባለ ባላንስ ኦፍ ፔመንቱ ኤክስተርናል ባላንስ ይሆናል ማለት ነው። ፖሊሲ ኢንስትሩመንትስ ቱ አቺቭ ኢንተርናል ኤንድ ኤክስተርናል ባላንስ። እንግዲህ ኢንተርናል ባላንስ ምንድነው ኤክስተርናል ባላንስ ምንድነው የሚለውን አይተናል። እሱን ካየን በኋላ ፖሊሲ ኢንስትሩመንትስ ቱ አቺቭ ኢንተርናል ኤንድ ኤክስተርናል ባላንስ የሚለውን እናያለን ማለት ነው። an important concern in an open economy macroeconomics is how authorities may simultaneously achieve both internal and external balance. እንግዲህ ኢምፖርታንት ኮንሰርን ኦፍ ማክሮኢኮኖሚክስ ኢዝ ምንድነው? አውቶሪቲዎች ኢንተርናል ባላንስ እና ኤክስተርናል ባላንስን ሳይመንትነስሊ እንዴታቸው ያደርጋሉ ብሎ የሚያይ ነው። the two major types of policy can be considered. እንግዲህ ኢንተርናል ባላንስ እና ኤክስተርናል ባላንስ ሳይመንትነስሊ አቺቭ ለማድረግ ሁለት አይነት ፖሊሲ ኮንሲደር ይደረጋል። አንደኛው ኤክስፔንዲቸር ቼንጂንግ ፖሊሲ እና ኤክስፔንዲቸር ስዊቺንግ ፖሊሲ ይባላል። ኤክስፔንዲቸር ቼንጂንግ ፖሊሲ እና ኤክስፔንዲቸር ስዊቺንግ ፖሊሲ። ኤክስፔንዲቸር ቼንጂንግ ፖሊሲ የሚለውን በዚህ ሴክሽን እናየዋለን፣ በዚህ ሌሰን እናየዋለን። ኤክስፔንዲቸር ስዊቺንግ ፖሊሲ በሌላ ሴክሽን እናየዋለን። ኤክስፔንዲቸር ቼንጂንግ ፖሊሲ ማለት changes in physical and monetary policy which aims to influence the level of aggregate demand in the economy. እንግዲህ ኤክስፔንዲቸር ቼንጂንግ ፖሊሲ የሚባለው ፊዚካል ኤንድ ሞኔታሪ ፖሊሲ ሆኖ ኤሙ ቱ ኢንፍሉዌንስ ዘ ሌቭል ኦፍ አግሪጌት ዲማንድ ኢን ዘ ኢኮኖሚ ነው ማለት ነው። ኤክስፔንዲቸር ስዊቺንግ ፖሊሲ ከሆነ ግን ፖሊሲ such as devaluation or revaluation of the exchange rate and direct control like trade and exchange rate control which attempt to influence the composition of spending as between domestic and foreign goods. እንግዲህ
ማክሮ ኢኮኖሚክ ፖሊሲ ጎሉ ምንድነው? ኢት try to balance both internal and external simultaneously ነው። እነዚህን ደግሞ ለማድረግ ሁለት አይነት ፖሊሲዎች አሉ አለን። ኤክስፔንዲቸር ቼንጂንግ እና ኤክስፔንዲቸር ስዊቺንግ ፖሊሲ። ኤክስፔንዲቸር ቼንጂንግ ፖሊሲ ፊስካል ኤንድ ሞኔታሪ ፖሊሲን በመጠቀም ዘ ሌቨል ኦፍ አግሪጌት ዲማንድን በኢኮኖሚ ውስጥ ያለውን ሌቨል ኦፍ አግሪጌት ዲማንድ ኢንፍሉዌንስ ለማድረግ መሞከር ነው። ኤክስፔንዲቸር ስዊቺንግ ፖሊሲ ማለት ደግሞ devaluation or revaluation of the exchange rate and direct control policy which attempt to influence the composition of spending between domestic and foreign goods ነው ማለት ነው። ይሄ እያንዳንዳቸው ትርጓሜ ነው። ስለዚህ ኤክስፔንዲቸር ቼንጂንግ ፖሊሲ ውስጥ የሚባሉትን አንድ ባንድ የመጀመሪያው ፊስካል ፖሊሲ ነው። is a macroeconomic policy that uses government spending and or taxation to affect the level of economic activity or GDP. Fiscal policy ስንል is the policy of tax and expenditure ነው። ይሄን just grade 11 grade 10 ጀምረን የተማረው ነው። Fiscal policy is about government spending and taxation. So fiscal policy as expenditure changing policy uses government spending and taxation to affect the level of economic activity in the economy ማለት ነው። Fiscal policy can be either expansionary or contractionary ሊሆን ይችላል። Fiscal policy is expansionary if government expenditure are increased and taxes are reduced. እንግዲህ ፊስካል ፖሊሲ ሁለት አይነት ሊሆን ይችላል ብያቸዋለሁ። ኤክስፓንሽነሪ ፊስካል ፖሊሲ ሊሆን ይችላል፣ ኮንትራክሽናሪ ፊስካል ፖሊሲ ሊሆን ይችላል። ፊስካል ፖሊሲ ኤክስፓንሽነሪ ነው ካለን ገቨርንመንት ኤክስፔንዲቸር ሲጨምርና ታክስ ሲቀነስ ነው። if government expenditure increases and taxes are reduced fiscal policy expansionary ሆነ ይባላል። These actions lead to an expansion of domestic production and income through multiplier process and induce a rise in import depending on the marginal proposed to import of the nation. እንግዲህ ፊስካል ፖሊሲው ኤክስፓንሽነሪ ከሆነ ዶሜስቲክ ፕሮዳክሽን and income ምን ያደርጋል? ቡስት ያደርጋል through the multiplier effect of import and it depends on marginal proposed to import ነው ማለት ነው። in other words expanding government spending and or reducing tax will lead to increased income and an increase in import because imports are directly related to income resulting in balance of payment deficit. በሌላ አገላለጽ ምን ማለት ነው? expanding government spending or reduce tax will lead to increased income and an increase import. እንግዲህ ኢንካም ሲጨምር ኢምፖርት ይጨምራል የሚለው ለምን ሆነ ስንል imports are directly related to income. When a person or the public has large amount of income consumption increase, consumption ደግሞ increase ከጨመረ part of the consumption is from import ስለሚሆን ነው resulting a balance of payment deficit ማለት ነው። on other hand contractionary fiscal policy refers to a reduction in government spending and or an increase in tax ነው። ኤክስፓንሽነሪ ከሆነ ኤክስፔንዲቸር መጨመርና ታክስ መቀነስ ነው። ኮንትራክሽናሪ ፊስካል ፖሊሲ ከሆነ ደግሞ ገቨርንመንት ስፔንዲንግን መቀነስና ታክስን መጨመር ነው። Contraction fiscal policy refers to a reduction in government spending and or an increase in taxes, both of which reduce domestic production and income and reduce a fall in import resulting balance of payment surplus. እንግዲህ ኮንትራክሽናሪ ፊስካል ፖሊሲ ምን ኢፌክት አላቸው የሚለውን ስናይ ገቨርንመንት ስፔንዲንግ ሲቀንስ እና ታክስ ሲጨምር ዶሜስቲክ ፕሮዳክሽን እና ኢንካም ይቀንሳል። ኢንካም ከቀነሰ ደግሞ ኢምፖርት ይቀንሳል። ዳይሬክት ሪሌትድ ስለሆነ ማለት ነው። ኢምፖርት ቀነሰ ማለት ደግሞ በመጨረሻ ላይ ምን ላይ ያቆማል ማለት ነው? ባላንስ ኦፍ ፔመንት ሰርፕለስ ላይ ያቆማል ማለት ነው። እነዚህ ምንድን ናቸው? ፊስካል ፖሊሲ ናቸው። ሞኔታሪ ፖሊሲ ደግሞ ስናይ it is a macroeconomic policy that uses change in money supply and or change in interest rate to affect country GDP. እንግዲህ ፊስካል ፖሊሲ ኤክስፔንዲቸር እና ታክስ ፖሊሲ ነው ብለናል።
ሞኔታሪ ፖሊሲ ደግሞ ማክሮ ኢኮኖሚ ፖሊሲ ሆኖ ኢኮኖሚን አጀስት ለማድረግ የሚጠቀሙ መኒ ሰፕላይ ቼንጅ ኢን መኒ ሰፕላይ እና ቼንጅ ኢን ኢንተረስት ሬት ነው። ቼንጅ ኢን ዘ መኒ ሰፕላይ ኤንድ ኦር ቼንጅ ኢን ኢንተረስት ሬት ቱ አፌክት ዘ ካንትሪ ጂዲፒ። ዘ ሜጀር ቱልስ ኦፍ ማክሮ ኢኮኖሚ ፖሊሲ ዘ ሜጀር ቱልስ ኦፍ ማይክሮ ኢኮኖሚ ዘ ሜጀር ቱልስ ኦፍ ፊስካል ፖሊሲ ታክስ እና ኤክስፔንዲቸር ናቸው ብለናል። ዘ ሜጀር ቱልስ ፎር ሞኔታሪ ፖሊሲ አንደኛው ሪኳየርድ ሪዘርቭ ሬሽዮ ነው። ሁለተኛው ዲስካውንት ሬት ነው። ሶስተኛው ኦፕን ማርኬት ኦፕሬሽን ኦሞ የሚባለው ማለት ነው። ሶ እነዚህ ነገሮች students should revise each of the monetary policy tools and how they are used to manipulate output, employment and price የሚለውን ይሄ ማክሮ ኢኮኖሚክ ሌሰናችሁን ተመልሳችሁ እዩ ማለት ነው። ስለዚህ እነዚህ ሶስት ነገሮች ምንድናቸው? የሞኔታሪ ፖሊሲ ቱልስ ናቸው። ሞኔታሪ ፖሊሲ የካንትሪስ ጂዲፒ አፌክት ለማድረግ የሚጠቀምባቸው ሜይን ሞኔታሪ ፖሊሲ ቱልስ ብንባል ሪኳየርድ ሪዘርቭ ሬሽዮ፣ ዲስካውንት ሬት እና ኦፕን ማርኬት ኦፕሬሽን የሚሉትን መዘርዘር መጥቀስ አለብን ማለት ነው። እንግዲህ ሰፖዝ ዘ ኢኮኖሚ ፌስስ ሪሰሽን እና አንኤምፕሎይመንት፣ ኢኮኖሚው ሪሰሽን እና አንኤምፕሎይመንትን ኢንተርቴን እያደረገ ነው ብለን ብናስብ ዘ ሴንትራል ባንክ ዲሳይድ ዛት an increase in the supply of money is needed to increase aggregate demand so as to employ idle resource። እንግዲህ ኢኮኖሚው ሪሰሽን እና አንኤምፕሎይመንት አጋጠመው ብለን ብናስብ ይህን ሪሰሽን ሞቲቬት ለማድረግ እና አንኤምፕሎይመንት ለመቀነስ ሴንትራል ባንክ ምን ያደርጋል? the central bank decides to increase money supply, to increase the supply of money that tends to increase aggregate demand so as to employ resource። ግን እንዴት የሚለውን እንይ። አንደኛ መኒ ሰፕላይን የሚጨምረው by purchasing securities ነው። by purchasing securities in the open market and thus injecting money into the economy። እንግዲህ በፐብሊክ ውስጥ ያሉ ሴኩሪቲዎች ምን ያደርጋል? ይገዛቸዋል። መንግስት ይሰበስባቸዋል። ሲሰበስባቸው በነፃ አይደለም የሚሰበስባቸው፣ ገንዘብ ይከፍላቸዋል። ገንዘብ ሲከፍል ወደ ኢኮኖሚው መኒ ኢንጀክት አደረገ፣ ሰደደ ማለት ነው። አንድ ሁለተኛ ደግሞ by lowering the reserve ratio ነው። reserve ratio thus increasing the size of money multiplier ማለት ነው። reserve ratio ቀነሰ ማለት ባንኮች ብዙ ገንዘብ ይኖራቸዋል ማለት ነው። ብዙ ገንዘብ ኖራቸው ማለት ለኢኮኖሚ ብድር ይለቃሉ፣ መኒ ሰፕላዩ ጨመረ ማለት ነው። ስለዚህ due to the size of money multiplier lowering reserve ratio ምን ያደርጋል ማለት ነው? ወደ ኢኮኖሚው መኒ ሰፕላይ ኢንጀክት በማድረግ higher amount of money ኖር ያደርጋል ማለት ነው። ሶስተኛው by lowering the discount rate ነው and thus encouraging commercial banks to borrow። ዲስካውንት ሬቱን በመቀነስ ኮመርሻል ባንኮች ከብሔራዊ ባንክ እንዲበደሩ በማድረግ እነሱ ደግሞ ከተበደሩ ለፐብሊኩ ስለሚያበድሩ ሪሰሽን እና አንኤምፕሎይመንትን ምን ማድረግ ይችላል ማለት ነው? በመቀነስ አግሪጌት ዲማንዱን መጨመር ይችላል። thus actions are called easy money policy or expansionary monetary policy ይባላሉ። እነዚህ ፐርቼዚንግ ሴኩሪቲን ፐርቼዝ ማድረግ፣ ሪዘርቭ ሬሽዮን ሪኳየርድ ሪዘርቭ ሬሽዮን ሎወር ማድረግ፣ ዲስካውንት ሬቱን በመቀነስ ኮመርሻል ባንክን እንዲበደሩ ኢንጌጅ ማድረግ ኢዚ መኒ ፖሊሲ ኦር ኤክስፓንሽነሪ ሞኔታሪ ፖሊሲ ይባላሉ። ጀስት ላይ ፊስካል ፖሊሲ ሞኔታሪ ፖሊሲ ካን ቢ አይዘር ኤክስፓንሽነሪ ሞኔታሪ ፖሊሲ ኦር ኮንትራክሽነሪ ፊስካል ፖሊሲ ሞኔታሪ ፖሊሲ። ኮንትራክሽነሪ የሚባለው በፐብሊኩ ላይ ያለውን ገንዘብ መሰብሰብና ኢንተረስት ሬቱን መጨመር ነው በቀላል ሴናሪዮ። መኒ ሰፕላይ ኤንድ ኢንተረስት ሬት አር ዘቱ ሜን ቱልስ ኦፍ ሞኔታሪ ፖሊሲ ስለሆነ ማለት ነው። ኤክስፓንሽነሪ ከሆነ ግን ወደ ፐብሊኩ ላርጅ አማውንት ኦፍ ማኒ ኢንጀክት ማድረግና ኢንተረስት ሬት መቀነስ ነው። እነዚህ ሶስት ነገሮችንም አየን ማለት ነው። on the other hand if excessive spending is pushing the economy into an inflationary spiral, the central bank should try to reduce aggregate demand by limiting or contracting the supply of money. This is just done in the opposite way of the actions mentioned above.
እንግዲህ አሁን በቀየርና ስላይ ላይ ምን አይተናል? ኢኮኖሚው ሪሰሽን ላይና አንኤምፕሎይመንት ላይ ሲሆን ኤክስፓንሽነሪ ሞኔታሪ ፖሊሲ እንጠቀማለን። ነገር ግን ኤክሰሲቭ ማኒ ስፔንዲንግ በኢኮኖሚ ውስጥ ኖሮ ኢንፍሌሽናሪ ስፓይራል ካለ the central bank try to reduce aggregate demand by reducing or contracting the supply of money. the supply of money በመቀነስ ኢንፍሌሽናሪ ፕሬሸሩን ማረጋጋት መቀነስ ይችላል። እንዴት ነው የሚያደርገው? አሁን ከጠቀስናቸው ሜካኒዝሞች በተቃራኒ ማለት ነው። by selling the security or government bonds ቀደም ነበር የሚያደርገው ኮሌክት በማድረግ ኢንጀክት ነበር የሚያደርገው። አሁን ግን ቦንዶችና ሴኩሪቲዎችን በመሸጥ በኢኮኖሚ ላይ ያለው መኒ ገንዘብ ያደርገዋል ማለት ስዋምፕ ያደርገዋል፣ ይመጣዋል። just like አሁን ገቨርንመንት መንግስት እያደረገ እንዳለው ማለት ነው። by selling securities and government bonds in the open market and thus withdrawing money from the system from the public ማለት ነው። ሁለተኛው increase the reserve ratio ነው and thus decreasing the size of money multiplier። እንግዲህ ሪዘርቭ ሬሾውን ከጨመረው ባንኮች ካላቸው ገንዘብ X% ወይም 3% አስ ሪዘርቭ ለብሔራዊ ባንክ ያስገባሉ ማለት ነው። ዱቱዛት ሪዘርቭ ጨመረ ማለት የሚያበድሩት ሎኔብል ፈንድስ ቀነሰ ማለት ነው። እሱ ከቀነሰ ደግሞ ፐብሊኩ ገንዘብ ብድር አያገኝም። ብድር ካላገኘ ላርጅ አማውንት ኦፍ መኒ በኢኮኖሚ ሰርኩሌት ማድረጉ ይቋረጣል ማለት ነው። ሶስተኛው ባይ ሬዚንግ ዘ ዲስካውንት ሬት ነው። ዲስካውንት ሬቱ ሬስ ሲያደርግ ሲጨምር ባንኮች ወይም ኮመርሻል ባንኮች ከብሔራዊ ባንክ ለመበደር ምን ያደርጋሉ? ዲስከሬጅ ይደረጋሉ። ምክንያቱም ዲስካውንት ሬቱ ትልቅ ስለሆነ ማለት ነው። ስለዚህ by this actions or the actions which are selling securities or government bonds, increasing the reserve ratio and raising the discount rate, the monetary authorities can just limit or contract the supply of money circulating in the economy. እና እነዚህ አክሽኖች ምን ይባላሉ? ታይት ሞኔታሪ ፖሊሲ ኦር ሪስትሪክቲቭ ሞኔታሪ ፖሊሲ ይባላሉ ማለት ነው። ስለዚህ እነዚህ ነገሮች ምንድናቸው? የኤክስቼንጂንግ ፖሊሲ ፓርት ናቸው ማለት ነው። ሌላው ኢዚ ሞኔታሪ ፖሊሲ ኢንክሪዝ መኒ ሰፕላይ ሊዲንግ ቱ ፎል ኢን ኢንተረስት ሬት This induces an increase in the level of investment and income in the nation through the multiplier process ማለት ነው, and induces import to rise. At the same time, the reduction of the interest rate induces short-term capital outflow or reduced inflow. እንግዲህ easy money policy or expansionary fiscal policy የሚባሉት ምንድናቸው? ፋይናሊ ኢንተረስት ሬት መቀነስ ነው። ኢንተረስት ሬት ከተቀነሰ ኢንቨስትመንት ይበረታታል። ኢንቨስትመንት ከተበረታታ ኢምፖርት ይጨምራል። at the same time ኢንተረስት ሬት ሪዱስ ሲደረግ ሾርት ተርም ካፒታል ኢንፍሎ አውትፍሎ ይቀንሳል። reduced inflow. Increase in import leads to the deterioration of current account and the lower interest rate will lead to increased capital outflow so that the balance of payment moves to deficit ማለት ነው። እንግዲህ ኢምፖርት ሲጨምር deterioration of current account import plus export ስለሆነ ማለት ነው። lower and the lower interest rate will lead to capital outflow so that the balance of payment moves to deficit ያደርጋል ማለት ነው። conversely tight monetary policy reduces money supply leading to rise interest rate. tight monetary policy ከሆነ ደግሞ money supplyን በመቀነስ interest rateን በመጨመር አክሽን ይወሰዳል ማለት ነው። this discourages investment and reduces income, finally import. ታይት ሞኔታሪ ፖሊሲ ስንጠቀም ኢንተረስት ሬት ስንጨምር ኢንተረስት ሬት ኢንቨስትመንት ዲስከሬጅ ያደርጋል። ኢንቨስትመንት ዲስከሬጅ ከተደረገ ኢንካም ሪዲዩስ ይሆናል፣ ይቀንሳል። ኢንካም ከቀነሰ ደግሞ ኢምፖርት ይቀንሳል። this causes a short term capital inflow or reduced outflow thereby causing balance of payment deficit surplus ይፈጥራል ማለት ነው። ስለዚህ ታይት ሞኔታሪ ፖሊሲዎች ባላንስ ኦፍ ፔመንት ሰርፕለስን ሲፈጥሩ ኢዚ ሞኔታሪ ፖሊሲዎች ደግሞ ለባላንስ ኦፍ ፔመንት ዲፊሲት ኬዝ ይሆናሉ ማለት ነው። ስለዚህ የዛሬው ክላሳችን
ይሄ ነው። በቀጣይ ክላስ ደግሞ ከዚህ የሚቀጥለው እናያለን ማለት ነው። ቤተሰብ ያሆናችሁ ሰብስክራይብ ማድረግ